ይህንን ብዕር አላህ ጻፍ አለው። መለከል መውት እኔም በአላህ እጠበቃለሁ አለ። አላህ ጀለ ጀላሉሁ ኢብሊስ አለ። በመካከላቸው አርሹን በመፍጠር ነበር የጀመረው። ጅን የተባሉበት ምክንያት ስለ መጥፋታቸው የመጥፋት የመሰወር አቅም ነበራቸው። ይህ ፍጥረት ከጅን የሆነ ግን ስሙ ኢብሊስ ይባላል። ቢስሚላሂ ራህማን ራሂም። የምድር ህይወት ተጀመረ። አደም ዓለይሂ ሰላም በኢብሊስ ሰበብ ከሰማይ ዓለም አላህ ስብሓነሁ ወተዓላ ወደ ምድር ካወረደው በኋላ በምድር እንዴት መኖር እንዳለበት ጅብሪል ዓለይሂ ሰላም ሁሉን ነገር አስተምሮት በምድር ከእናታችን ሐዋ ጋር አብረው መኖር ጀመሩ። አላህ ስብሓነሁ ወተዓላ ልጆችንም ረዘቃቸው። እናታችን ሐዋ የመጀመሪያን እርግዝና ስታረግዝ አላህ ወንድና ሴት በአንድ እርግዝና ላይ መንትያ የሆኑ ልጆችን ሰጣቸው። አደም ዓለይሂ ሰላም ወንዱን ቃቢል ብሎ ሰየመው። በሚቀጥለው እርግዝናም እንደዚሁ ሁለተኛ ልጅ ሲረዝቃቸው አደም ዓለይሂ ሰላም የሁለተኛውን ልጅ ወንዱን ልጅ ሃቢል ብለው ሰየሙት። ከሁለቱም ጋር የተወለዱ ሴት ልጆችንም አብሮ መንትያ ነበር የረዘቃቸው አላህ ስብሓነሁ ወተዓላ። ከዚያም አደም ዓለይሂ ሰላም እነዚህን ልጆች ካሳደጓቸውና የማግባት ደረጃና እድሜ ላይ ሲደርሱ አላህ እንዴት ልጆቻቸው እንደሚጋቡ ለአደም ዓለይሂ ሰላም አላህ ስብሓነሁ ወተዓላ ነገረው። አደም ዓለይሂ ሰላም ቃቢልና ሃቢልን ወንድ ልጆቻቸውን ጠሯቸውና እንዴት እንደሚጋቡ የአላህ ስብሓነሁ ወተዓላን ትዕዛዝ ነገሯቸው። የሁለተኛው ልጅ ሃቢል አላህ ያዘዘውን ትዕዛዝ ተቀበለ። ታላቁ ግን ቃቢል ሙሉ ለሙሉ አልቀበልም አለ። ታናሽ ወንድሜ ሃቢል እኔ ጋር የተወለደችውን እህቴን ማግባት አይችልም ብሎ ተከራከረ። አልቀበልም አለ። ይህ ክርክሩ ለብዙ ጊዜ ቆየ። ሃቢልም ማግባት ይፈቀድልሃል ብለው አደም ዓለይሂ ሰላም ያዘዙትን እህቱን ማግባት አልቻለም። ይህ ክርክራቸው በእርስ በርሳቸው በወንድማማቾች መካከል እየጠነከረ ሲመጣ አደም ዓለይሂ ሰላም አንድን ትዕዛዝ አዘዟቸው። አለኝ ብላችሁ ከምታስቡት ንብረታችሁ ውስጥ ለአላህ ስብሓነሁ ወተዓላ ስጦታ አቅርቡ አሏቸው። በዚህ ጊዜ ሁለቱም ፈቃደኛ ሆኑ። አደም ዓለይሂ ሰላም እንዴት እንደሚያቀርቡና የት ቦታ ላይ እንደሚያቀርቡ በትክክል አስረግጠው ነገሯቸው። ታናሽ ወንድሙ ሃቢል ንብረቴ ነው ብሎ የሚያስባቸው በጎች ነበሩት። ከእንስሳቶቹ ውስጥ በጣም የሰባውንና የወፈረውን በግ ለአላህ ስብሓነሁ ወተዓላ ስጦታ አዘጋጀ። መጀመሪያ የተወለደው ቃቢል ገበሬ ነበር። ያርሳል፣ ያጭዳል፣ ይሰበስባል። እናም ንብረቴ ብሎ የሚያስበው ሰብሎቹንና አዝመራውን ነው። ከሰብሎቹ ውስጥ ለአላህ ስብሓነሁ ወተዓላ ስጦታ አዘጋጀ። አደም ዓለይሂ ሰላም እንደነገሯቸው የነገሯቸው ቦታ ላይ ወስደው አስቀመጡ። ሙሉ ቤተሰብ
የሚፈጠረውን ነገር ለመከታተል ሁሉም መመልከት ጀመሩ። አደም አለይሂ ሰላም፣ እናታችን ሐዋ፣ ቃቢል፣ ሃቢል እንዲሁም ከቃቢልና ከሃቢል ጋር የተወለዱት ሴት ልጆች። የዛን ጊዜ አላህ ሱብሓነሁ ወተዓላ አንድን ስጦታ ለሱ መሻትና ለሱ ፍላጎት ስጦታ ሲቀረብ የተቀበለውን ስጦታ አላህ እሳት ከሰማይ ተወርድና ሙሉ ለሙሉ የተቀረበውን ስጦታ ወደ አመድነት ተቀይረዋለች። ይህ ማለት አላህ ሱብሓነሁ ወተዓላ ተቀብሎሃል ማለት ነው። በዚህ ጊዜ ከሰማይ እሳት መውረድ ጀመረ። ከዚያም ሃቢል ያቀረበውን ያንን የሰባን በግ ያቺ እሳት መታ ሙሉ ለሙሉ ወደ አመድነት ቀየረችው። አደም አለይሂ ሰላም አላህ ሱብሓነሁ ወተዓላ ባዘዘው መልኩ ሃቢል ስጦታውን አላህ ሱብሓነሁ ወተዓላ ተቀብሎታል። ስለዚህ ቃቢል መስማማትና በአላህ ሱብሓነሁ ወተዓላ መስፈርት መሰረት መኖር አለብህ ብለው አደም አለይሂ ሰላም ትዕዛዝን አስተላለፉ። واتل عليهم نبأ ابني آدم بالحق إذ قربا قربانا فتقبل من أحدهما ولم يتقبل من الآخر. ነገር ግን ቃቢል በውስጡ ምንም መቀበል አልቻለም። በውስጡ ሙሉ ለሙሉ አልወደደም። የአላህን ሱብሓነሁ ወተዓላን ትዕዛዝ አልተቀበለም። ቃቢል ሃቢልን አንተ እህቴን የምታገባ ከሆነ አለው እገልሃለሁ አለ። ተመልከቱ፣ መገዳደል የሚባልን ቃል የመጀመሪያ ጊዜ የተናገረው ቃቢል ነው። ማንም አያውቅም። ሰውን መግደል የሚባለው ነጥብ ማንም አያውቅም። ምክንያቱም በዛን ጊዜ በምድር ላይ ያሉት እናታችን ሐዋ እንዲሁም አደም አለይሂ ሰላም ሁለቱ መንትዮች ሴት ልጆችና ቃቢልና ሃቢል ናቸው። ማንም ስለ ግድያ ቃል መግደል ለራሱ ምን እንደሆነ የሚያውቅ የለም። መጀመሪያ ጊዜ የተናገረው ቃቢል ለሃቢል እሱ ብቻ ነው። ጊዜያቶች በነጎዱ ቁጥር ኢብሊስ በቃቢል አእምሮ ውስጥ የታናሽ ወንድሙን ሃቢል ጥላቻን ጊዜ በጊዜ እንዲያድግ አደረገው። ምንም እንኳን ታላቁ ቃቢል ሃቢልን እገልሃለሁ ቢለውም ሃቢል ግን መልሶ ቃቢል እንደተናገረው መጥፎ ምላሽ አልመለሰለትም ነበር። ይልቁንስ ወንድሙን በንጹህ ልብ መምከርን ጀመረ። قال لأقتلنك قال إنما يتقبل الله من المتقين ይባላል። ሃቢል ከቃቢል ይልቅ ሰውነቱ ጠንካራ ነበር። ሰውነቱ በተፈጥሮ ግዙፍ ነበር ታናሽ ወንድሙ ሃቢል። ነገር ግን ይህ ጥንካሬውና ኃይለኝነቱ አላህ ሱብሓነሁ ወተዓላን በመገዛት በመፍራት ወንድሙ እንኳን መጥፎ ነገር ተናግሮት ይህንን ኃይለኝነቱን ለመጠቀም አልፈለገም። ምክንያቱም አላህን መፍራት ከቀልብ ጋር ሲገናኝ እንደዚህ ስለሚያደርግ ነው። መከረው። ለመግደል ዘንድ እጅህን እኔ ላይ ብዘረጋ እኔ አንተን ለመግደል እጅህን አልዘረጋም አለው። ምክንያቱም እኔ አላህ ሱብሓነሁ ወተዓላን እፈራለሁና አለው። ለኢን በሰጥተ ኢለየ የደከ ሊተቅቱለኒ ማ አነ ቢባሲጢ የዲየ ኢለይከ ሊአቅቱለክ ኢኒ አኻፉ ላህ ረበል ዓለሚን። ቀጠለና ድርጊቱ ምን ያህል አስከፊና የአኺራን ቤት እንደሚሸጥ የአኺራን ቤት
እንደሚያበላሽ ቀጠለና ነገረው። ወንድሜ ሆይ አለው፣ እኔን በመግደልና እኔን በማሰቃየት የምታስበው አስተሳሰብ ምናልባችም ወደ ድርጊት ቢሄድብህ የኔ ወንጀል እንዲሁም ካንተ ወንጀል ጋር አብሮ አኺራ ከሚቀጡ ሰዎች ውስጥም ልትሆን እፈራለሁኝ አለው። አየህ፣ መጨረሻውን ሁሉን ነገር አስተማረው። ወደ አላህ ሱብሓነሁ ወተዓላም መከረው። ተውበት እንዲያደርግም አመላከተው። إني أريد أن تبوء بإثمي وإثمك فتكون من أصحاب النار وذلك جزاء الظالمين. ይህ ምክር ምንም አይነት ቦታ የለውም ነበር። ምክንያቱም ቃቢል በውስጡ ብዙ ነገር አብሰልስሏል። በውስጡ ጊዜ ሰጥቶ ብዙ ነገራቶችን ገንብቷል። በውስጡ መጥፎን አብቅሏል። ምክርን መስማት የሚችልበት ደረጃ ላይ አልደረሰም። በዚህ ሁኔታ ላይ ሳለ አንድ ነገር ተፈጠረ። ኢብሊስ የማይተኛው ጠላት አደም አለይሂ ሰላምን ከጀነት ያወጣው ኢብሊስ አሁንም በምድር ላይ ስራውን ቀጠለ። ቃቢል ሁል ጊዜ ያብሰለስላል። እኔ ጋር የተወለደችውን እህቴን እንዴት ነው የሚያገባው? እንዴትስ ነው ማግባት የማይችልበት መንገድ የሚለውን ማብሰልሰሉን ጊዜ በጊዜ እያጠነከረ መጣ። የሆነ ሰዓት ላይ ቃቢል ለብዙ ጊዜ ቆየ ወደ ቤት ሳይመለስ። ይህ መቅረቱና ወደ ቤት አለመመለሱ ለብዙ ጊዜ አደም አለይሂ ሰላምን እንዲሁም እናታችን ሐዋ በጣም አሳሰባቸው። ከዚያም አደም አለይሂ ሰላም ያ ቃቢል አሉት፣ አንተ ቃቢል ሆይ እስኪ ወንድምህ ለብዙ ጊዜ ወደ ቤት አልተመለሰም፣ ምን እንደሆነ እስኪ ፈልገህ አግኝተህ ወደ ቤት እንዲመለስ አድርገው እስኪ ብለው ቃቢልን ላኩት። የዚህ ጊዜ ቃቢል ጊዜው አሁን ነው ብሎ ማሰብ ጀመረ። ጊዜው አሁን ነው፣ ስትጠብቅ የነበረው ጊዜ። ቃቢል ሀቢልን መፈለግ ጀመረ። አደም አለይሂ ሰላም አባታቸው እንዳዘዙት ሲፈልገው የሆነ ቦታ ላይ አገኘው። ከብዙ ፍለጋ በኋላ ሲያገኘው ሀቢል ተኝቶ ነበረ። ቃቢል ያየውና ያገኘው ጊዜ አልቀሰቀሰው። በዚህ ጊዜ ኢብሊስ ለቃቢል ወንድሙን መግደል እንዳለበት በውስጥ እንዲወስን አደረገው። በዚህ ጊዜ ቃቢል ትልቅ የሆነ ድንጋይ አነሳና ወንድሙን ሀቢል በተኛበት ራሱን አለ። በዚህ ጊዜ ሀቢል በእንቅልፉ እንደተኛ በዛው ወደ አኺራ አለፈ። አላህ የመጀመሪያው ግድያ፣ የመጀመሪያው ደም ማፍሰስ ቃቢል ወንድሙን ሀቢልን በመግደል የዛን ጊዜ ጀመረ። فطوعت له نفسه قتل أخيه فقتله فأصبح من الخاسرين. ሀቢልን ከገደለ በኋላ ሬሳውን መመልከት ጀመረ። ከዛም ደነበረ። ምንድነው ያደረኩት ብሎ ወደ ራሱ ተመለሰ። ይህ ጠቢዓተል ኢንሳን ነው። አንድ የሰው ልጅ ልክል የሆነን ነገር ሲተገብር እስከሚተገብር ድረስ ኢብሊስ ልብ ውስጥ ገብቶ ይገፋፋል። ከዚያም በኋላ ከተተገበረ በኋላ ሰውየው ወደ መጸጸት ውስጥ ይገባል። ቃቢል ደነገጠ። ወንድሜን ገደልኩት፣ አሁን ምን ላደርግ ነው አለ።
አላህ ሱብሓነሁ ወተዓላ ለጥበብ ለሕክማው በዚህ ቅጽበት የሆነን አሞራ ላከለት ወደ ቃቢል እንዲመለከት ምን እንደሚደረግ እንዲመለከት። ይህ አሞራ ግን የሞተ ቤተሰቡን ይዞ ነው የመጣው። ፊት ለፊቱ በአፉ መሬትን ቆፈረ ያ አሞራ። ከዚያም ያንን የሞተውን ሬሳውን መሬት ውስጥ አስገባው። ከዚያም ያ አሞራ የቆፈረውን አፈር መልሶ ደፍኖት በሩ ትቶት ሄደ። ይህ ሁሉ ሲከናወን ቃቢል ይመለከታል። ከዚያም ምን አለ? ይህ አሞራ በእዝነት ሞቶበት ተሸክሞ መጥቶ ቆፍሮ መሬት ውስጥ አስገባው፣ በክብር ቀበረዋል። ቃቢል እኔ ግን ወንድሜን ልክ እንደዚህ አሞራ እኔ ወንድሜን ራሱ መንከባከብ አቅቶኝ ወንድሜን ገደልኩት ብሎ ተጸጸተ። ነገር ግን ቃቢል ለአባትና ለእናቱ ሳይናገር ወንድሙን እዛው አካባቢ አሞራው እንዳደረገው ወንድሙን ቆፍሮ እዛው ቀብሮት ወደ ቤት ተመለሰ። فبعث الله غرابا يبحث في الأرض ليريه كيف يواري سوءة أخيه قال يا ويلتى أعجزت أن أكون مثل هذا الغراب فأواري سوءة أخي فأصبح من النادمين. زياتوች ነጎዱ። አደም አለይሂ ሰላም ሀቢልን መጠባበቅን እንዲሁ ተያይዘዋል። ይመለሳል ልጃችን ብለው እናታችን ሐዋ እንደዚሁ ሀቢል ምን ሆኖ እንደሆነ ሳይመለስላት ጥያቄው ለብዙ ጊዜ ቆየ። ከዚያም አንድ ቀን ቃቢል በሀቢል ላይ ያደረገውን ነገር ሁሉ ነገራቸው። አላህ ሁለቱ ወንድማማቾች አንዱ ገዳይ አንዱ ተገዳይ በእናትም በአባትም አንድ ሆነው ለእናትና ለአባት ምን አይነት ስሜት እንዳለው አደም አለይሂ ሰላም የዱንያን መከራ የዱንያን ምሪትን ከዚሁ መቅመስ ጀመሩ። ምክንያቱም አላህ ሱብሓነሁ ወተዓላ ጥበት ወዳለበት ጭንቀት ወዳለበት ፈተና ወዳለበት ምድር አላህ ሱብሓነሁ ወተዓላ እንዳወረደው ፈተና እንደሆነም ፈተናውን ከዚህ መቅመስ ጀመረ። ጊዜያቶች ነጎዱ። ቃቢልም ልጆችን መውለድ ጀመረ። አላህ ሱብሓነሁ ወተዓላ የአደም አለይሂ ሰላምን እንዲሁም የእናታችንን ሐዋ ልብ በጣም አዝኗል በሀቢል። አላህ ሌላ ልጅ ረዘቃቸው ከብዙ ጊዜያት በኋላ። ይህም ልጅ ሺስ ተብሎ ተሰየመ። ሺስ የሁለተኛው ልጃቸው ሀቢል ከሞተ በኋላ የተወለደ በጣም የሚወዱት ብቸኛ ልጅ ነበር። ይህ ልጅ እያደገ በመጣ ቁጥር አደም አለይሂ ሰላም አላህ ሱብሓነሁ ወተዓላ ያስተማራቸውን ዕውቀት ለሺስ አለይሂ ሰላም ማስተማርን ጀመሩ። ሺስ አለይሂ ሰላም እያደገ ሲመጣ እየጠነከረ ሲመጣ አደም አለይሂ ሰላም ከሺስ አለይሂ ሰላም ጋር ያላቸው ፍቅር እያደገ እየጠነከረ ሲመጣ አሁንም በልባቸው ውስጥ መፍራት ጀመሩ። ቃቢል ሀቢልን እንደገደለው ሺስንም እንዳይገለው በጣም መፍራትና እሱን በጣም መጠበቅ ጀመሩ። አንድ ቀን አደም አለይሂ ሰላም ሺስን ጠሩትና ልጄ ሺስ ሆይ ያሉት።
እኔ ብዙ ዕውቀትን እያስተማርኩህ ነው አሉት። እኔ ብዙ ነገር እያሳየሁህ ነው አሉት። አላህ ሱብሓነሁ ወተዓላ ካስተማረኝ ዕውቀት ነገር ግን እኔ የማስተምርህን ዕውቀት ሁሉ ለቃቢል አትንገረው አሉት። ለምን አባዬ ብሎ ሺህ ዓለይሂ ሰላም አደምን ሲጠይቅ ምክንያቱም ቃቢልን ገሎታል እና አንተንም በውስጡ ሸይጣን በሚያነሳሳው መጥፎ ስሜት መሰረት አንተንም እንዳይገልህ እፈራለሁ አሉት። የዚህን ጊዜ ሺህ ዓለይሂ ሰላም በጣም ብልህ ነው። እናም አደም ዓለይሂ ሰላም ምን ለማለት እንደፈለጉ ገባው። ሺህ ዓለይሂ ሰላም አደገ፣ ለአቅመ አዳም ደረሰ። አላህ ሱብሓነሁ ወተዓላ በሚፈልገው መልኩም ሚስት አገባና ልጆችንም ዝርያዎችንም መውለድ ጀመረ። ዘመናቶች እየገፉ በመጡ ቁጥር የአደም ዓለይሂ ሰላም ዝርያዎች በአጠቃላይ እየበዙ መጡ። የሺህ ዓለይሂ ሰላም ዝርያዎች ከቃቢል ዝርያ ይበልጥ ወደ አላህ የተዘነበሉ ነበሩ። ለአላህ ሱብሓነሁ ወተዓላም ይበልጥ ተገዢዎች ነበሩ። የቃቢል ዝርያዎች በአንጻሩ ወንጀላቶችን የሚዳፈሩም ነበሩ። ጊዜያቶች በነጎዱ ቁጥር የማይቀረው ቀጠሮ አደም ዓለይሂ ሰላም ጋር ደረሰ። የሆነ ሰዓት ላይ ሌሊት ላይ መለከል መውት ወደ አደም ዓለይሂ ሰላም ጋር መጣ። ከዚያም ማነህ አሉት። አደም ዓለይሂ ሰላም እኔ መለከል መውት ነኝ አለው። ምን ልትሰራ መጣህ ብሎ ጠየቀው። የመጣሁትማ ጊዜ አልቆ ሩህህን ይዤ ልሄድ ነው የመጣሁት አለው። እድሜ ስንት ነው አለው አደም ዓለይሂ ሰላም ለመለከል መውት። መለከል መውትም መለሰና 960 ዓመት አለው። አደም ዓለይሂ ሰላም መለሰና የኔ እድሜ 1000 ነው አለው። መለከል መውት ያንተ እድሜ 1000 ነበር አለው። ነገር ግን ለልጅህ ዳውድ ለሚባለው ልጅህ 40 ዓመት ሰጥተሃል አለው። 960 ዓመቱ አሁን አልቋል አለው። የኔ ዓመት አላህ ሱብሓነሁ ወተዓላ የሰጠኝ ዓመት 1000 ዓመት ነው አለው። የዚህን ጊዜ አላህ ሱብሓነሁ ወተዓላ ለመለከል መውት ቢፈድሊሂ ወቢረሕመቲህ ለአደም ዓለይሂ ሰላም 40 ዓመት እንደጨመረለትና 1000 ዓመት እንዲኖር መልእክት ላከ። አላህ ሱብሓነሁ ወተዓላ ለዳውድ ዓለይሂ ሰላም ቢፈድሊሂ ወቢረሕመቲህ አደም ዓለይሂ ሰላም የሰጠውን 40 ዓመት እንዲሁ ሳይቀንስለት 100 ዓመት እንደሚኖርም ለሁለቱም ሰጣቸው አላህ ሱብሓነሁ ወተዓላ። መለከል መውት የዛን ጊዜ አደምን ሩሑን ሳይዝ ተመለሰ። አደም ዓለይሂ ሰላም ያንን 40 ዓመት መኖርን ቀጠሉ። የማያልቅ የለም፣ 40 ዓመቱም አለቀ። ያ የመጀመሪያው ነቢይ ያ አላህ ሱብሓነሁ ወተዓላ ቢፈድሊሂ ወቢቁወቲሂ በተከበሩ እጆቹ እሱ በሚገቡትና በተከበሩት እጆቹ የፈጠረውን ነቢይ ያ ብዙ ዕውቀቶችን አስተምሮት መላኢካዎችን በብዙ ዕውቀት የበለጣቸው ነቢይ ያ ከጀነት በኢብሊስ ሰበብ ወደ ምድር ወርዶ ሁለትን ዓለም ያየ ነቢይ ይኸው 1000 ዓመት አለቀ። መለከል መውት በዛው ሰዓት 1000 ዓመቱ እንዳለቀ እንደለመደው በር ላይ ቆመ። በዚህም ጊዜ እናታችን ሐዋ የዛሬ 40 ዓመት መጥቶ ስላየችው በዛው መልክ ነበር የመጣው። እናታችን ሐዋ አትበጥብጠን አንተ ሰው እያለችው
አትበጥብጠን እንኑርበት እንጂ ምን ፈልገህ መጣህ ብለው ተቆጡ። አደም አለይሂ ሰላም ጉዳዩን ያውቃል። የሐዋ አላት አደም አለይሂ ሰላም ተዩ ጊዜ አልቋል፣ እኔም ወደ አላህ ስብሓንሁ ወተዓላ ልሄድ። መለከል መውት የዚህን ታላቅ ነቢይ ሩህ በሰዓቱና በጊዜው እንደታዘዘው ሩሑን ይዞት ከዱንያ ወደ አኺራ አሻገረው። አደም አለይሂ ሰላም ከዚህ ምድር ተሸኙ። ዝርያቸው ቀጠለ። አደም አለይሂ ሰላም 40 ዓመት ለዳውድ አለይሂ ሰላም እድሜ እንደሰጡ ረሱ። ዝርያቸውም አላህ ስብሓንሁ ወተዓላ አደራ ያለውን ረሳ። አደም አለይሂ ሰላም ተከራከሩ አላህ ስብሓንሁ ወተዓላን እንዲሁም ዝርያቸው በአጠቃላይ አላህ ስብሓንሁ ወተዓላን በሐቅ ተከራከረ። ይህ ሁሉ አደም አለይሂ ሰላም የተፈጠሩበት ፊጥራ ነው። ነገር ግን ከነዚህ ሁሉ በአጠቃላይ በላጩ አላህን ሲያስታውስ ወደ አላህ የተመለሰ ዝርያው ነው። አደም አለይሂ ሰላም ሩሃቸው ከዚህ ዓለም ተለየ። ነገር ግን ጀሰዳቸው ቀረ። ምን ይደረግ? ምን እንደሚደረግ አይታወቅም። ጅብሪል አለይሂ ሰላም የዚህ ጊዜ ወረደ። እዚያም ሺስ አለይሂ ሰላምን እንዴት የሞተን ጀናዛ እንዴት እንደሚታጠብ አሳየው፣ እንዴት እንደሚከፈን አሳየው። በዛን ጊዜ አላህ ስብሓንሁ ወተዓላ በጀናዛ ላይ እንዴት እንደሚሰገድበት ለሺስ አለይሂ ሰላም አስተማረው። ከዚያም ጅብሪል አለይሂ ሰላም ይሄ ያስተማርኩህ ነገር ሁሉ በአጠቃላይ አንተም እንዲሁም ለአደም ዝርያ ሁሉ መንገድ ነው ብሎ ለሺስ አለይሂ ሰላም አስተላለፈ። ከዚያን ጊዜ ጀምሮ ጀናዛ እንዴት እንደሚታጠብ እንዴት እንደሚከፈንና እንዴት እንደሚሰገድበት ሙሉ መመሪያ ከዛን ጊዜ ተጀመረ። አደም አለይሂ ሰላም ተቀበሩ። አደም አለይሂ ሰላም 1000 ዓመት ኖረው ከዚህ ምድር ተለዩ። ነገር ግን ዝርያቸው ቀጠለ። የሺስ አለይሂ ሰላም ዝርያ እየበዛ መጣ። የቃቢል ዝርያ እየበዛ መጣ። ይህ እንዳለ ሁሉ ዝርያዎች በአጠቃላይ አላህ ስብሓንሁ ወተዓላን ብቻ እያመለኩ ለ10 ክፍለ ዘመናት ቆዩ። ይህ 10 ክፍለ ዘመናት አሁን እንደምንቆጥረው አይነት ክፍለ ዘመን አይደለም። ይህ ክፍለ ዘመን 1000 ዓመት ሊሆን ይችላል። ይህ ክፍለ ዘመን 100 ዓመት ሊሆን ይችላል። ይህ ክፍለ ዘመን 10,000 ዓመትም ሊሆን ይችላል። 500 ዓመትም ሊሆን ይችላል። ነገር ግን አላህ ስብሓንሁ ወተዓላ በእንደዚህ አይነት ሁኔታ ህዝቦች እየበዙና አላህ ስብሓንሁ ወተዓላን ብቻ እያመለኩ ምንም አይነት ሽርክን በውስጣቸው ሳያስገቡ ለ10 ክፍለ ዘመናት እንደቆዩ ታሪኮች ይናገራሉ። ነገር ግን በመካከላቸው ከሽርክ ውጭ የተለያዩ የሆኑ ዙልሞችን እርስ በርሳቸው ይበዳደሉ ነበር። ዚና ይሰሩ ነበር፣ ሰውን ይገሉ ነበር፣ ይሰርቁ ነበር። በአጠቃላይ አላህ ስብሓንሁ ወተዓላ የከለከለውን ነገር ከሽርክ ውጭ ይተገብሩ ነበር። ነገር ግን አላህ ስብሓንሁ ወተዓላን ማረኝ ብለው ወደ አላህ ይቃረቡ ነበር። ነገር ግን የ10 ክፍለ ዘመናት ሲያልቅ አዲስ ነገር መፈጠር ጀመረ። ይህ 10 ክፍለ ዘመናት ያልቅ መጨረሻ አካባቢ ላይ ወደ 5 የሚጠጉ በጣም አላህ ስብሓንሁ ወተዓላን የሚፈሩ
ትላልቅ የሆኑ ሷሊህ የሆኑ ሰዎች ነበሩ። እነዚህ ሷሊህ የሆኑ ሰዎች ሐታ በታሪክ ዘገባ እንደሚነገረው አንድ አላህ Subhanahu Wa Ta'ala ያመፀ ሰው፣ አንድ አላህ Subhanahu Wa Ta'ala የከለከለውን ነገር የተገበረ ሰው ከነዚህ ከአምስቱ ውስጥ አንዱን ሲመለከት ወዳውን ወደ አላህ Subhanahu Wa Ta'ala ይመለስ ነበር፣ ይፈሩ ነበር፣ ይከበሩ ነበር፣ በጣም ከፍ ያለ ቦታም ነበራቸው። እነዚህ ሰዎች አምስቱ ሰዎች ስማቸው ወድ፣ ሱዋዕ፣ የጉስ፣ የዑቅና ነስር ይባሉ ነበር። እነዚህ ሰዎች አላህ Subhanahu Wa Ta'ala በስራቸው በዒባዳቸው በማህበረሰባቸው ውስጥ ለብዙ ጊዜ ሰላምን አስፍነው ለብዙ ጊዜ አላህ Subhanahu Wa Ta'ala ብቸኛ ሆኖ እንዲመለክና ተውሂድ ላይ ሰዎች ወደኋላ እንዳይሉ ወደኋላ እንዳይንጓደዱ ያደረጉ ሰዎች ነበሩ። ከነዚህ መካከል ግን አንዱ በሞት ተለየ። የዚህ ጊዜ ማህበረሰቦች በጣም አዘኑ፣ ከሚገባው በላይ አዘኑ። ምክንያቱም እነዚህ ሰዎች በጣም ይላቁ ነበር፣ ምንም አይነት ልዩነትም የላቸውም ነበር። ከነዚህ መካከል ግን አንዱ ሲጎድል ማህበረሰቡ ምን እናርግ? ሐዘናቸው ከልባቸው መውጣት አልቻለም ነበር። በዚህ ጊዜ ጊዜያቶችን ሲጠነስስና በምን አይነት መልኩ ሰዎች ቀጥተኛውን መንገድ እንዳይመሩና ሁሉም ወደ ጀነት እንዳይገቡ የሚጠነስሰው ኢብሊስ ሰው ሆኖ መጣ። ትልቅ ሽማግሌ መስሎ መጣና እነዛ ያዘኑ ማህበረሰብ ውስጥ እነዛ የቀሩት አራቶቹ መካከል በመካከላቸው መካሪ መስሎ ተቀመጠ። የዛን ጊዜ አንድን ሐሳብ አነሳ። እኔ ስመለከታችሁ በጣም አዝናችኋል አላቸው። እኔ ስመለከታችሁ በጣም ተክዛችኋል አላቸው። ከዛም ማህበረሰቡ እንዴት አንተክዝ፣ እንዴት አናዝን፣ የምናከብረው የአላህ ሰው ነው የሞተብን ብለው ሲመልሱለት ኢብሊስ በሰው ተመስሎና መካሪ መስሎ ነበር የገባውና አንድ ሐሳብ ግን እኮ አለኝ ከተቀበላችሁም ይላቸዋል። እነዚህ ሰዎች እነዚህ ማህበረሰቦች በጣም ስላዘኑ የሐዘናቸውን መጠገኛ ነው የሚፈልጉት። ምንድነው አንተ ትልቅ ሰው እስኪ ምንድነው ምክርህ ብለው ጠየቁት። የሞተው ትልቅ ሰው የሚመስል ሐውልት አዘጋጁ አላቸው። ከዛ ይህ ሐሳብ አዲስ ሐሳብ ነው። ከመካከላቸው ይህ ሐውልት ለምን ይጠቅመናል? ምንድነው ጥቅሙ ብለው ጠየቁት። ከዚያም ለዚህም ምላሽ አዘጋጅቶ ነው የመጣው። ይህንን ሐውልት ስትመለከቱ ይህ የሞተውን ትልቅ ሰው ታስታውሱበታላችሁ አላቸው። ሐሳቡ በጣም ይገጥማል ከነሱ ጋር። ሐዘናቸውን ላበርድላቸው የሚችል ምክንያቱም የሰጣቸው ተስማሙ። ሐውልቱም በዛ በሞተው ሰው ቅርጽ ተሰራ። ነገር ግን አሁንም በማህበረሰቡ መካከል የሐሳብ መጣረስ ተፈጠረ። ይህንን ሐውልት የት እናስቀምጠው በማለት ነበር። እዚህ ጊዜ አሁንም መካሪ መስሎ በፊት እንደመጣው ተመልሶ መጣ። ምን ሆናችሁ ነው ብሎ ጠየቃቸው። ይህንን ሐውልት ሰርተነው ነበር፣ ይህንን ሐውልት እንደነገርከን አስቀምጠነው ነበር። ሰውየውን ታላቁን የምናከብረውን የሞተብንን ሰው አስመስለን ሰርተን ነበር። ነገር ግን የት እንደምናስቀምጠው ግር ብሎን ነው ብለው ይነግሩታል። ኢብሊስ ሁል ጊዜ አርቆ ስለሚያስብ ሰዎች በቀጥተኛው መንገድ እንዳይሄዱ ዘንድ ዋናው ቦታ ላይ እንዲያስቀምጡ መከራቸው። እኔ ግን ሐሳቤ ብሎ ነገራቸው። ብዙ ጊዜ ኢባዳ የምታረጉበት ቦታ ላይ አስቀምጡት አላቸው። ምክንያቱም ይሄ ሰው
አላህ ያከበረው ሰው ነው። ዒባዳ ስታደርጉ ይህንን እየተመለከታችሁ በዒባዳችሁ ተጠነክራላችሁ አላቸው። አሁንም የእሱ ሐሳብ ተቀባይነት አገኘ። ይህ ሐውልት ዒባዳ የሚደረግበት መስጂድ ተቀመጠ። ሰዎች ይህንን ሐውልት ሲመለከቱ አላህ ሱብሓነሁ ወተዓላን ያስታውሳሉ፣ ይመለሳሉ። ለሰውየውም ዱዓ ያደርጉ ነበር። ጊዜያቶች በነጎዱ ቁጥር ከቀሩት አራቶች ውስጥ አንዱ ሞተ። አሁንም የመጀመሪያውን እንዳደረጉት ሁለተኛውንም ሐውልት እዛው ቦታ ላይ አስቀመጡት። ሁሉም ጊዜያት በገፋ ቁጥር ሁሉም ሲሞቱ ለሁሉም እንደተባለው ሐውልቱ ሰዎች አላህ ሱብሓነሁ ወተዓላን የሚያመልኩበት ቦታ ላይ ተቀመጠ። ኢብሊስ የመጀመሪያውን ደረጃ በተሳካ ሁኔታ ጨረሰ። ሁለተኛው ትውልድም ሲመጣ እነዛን የሚያውቃቸው ሰዎች ሙሉ ለሙሉ ከህይወት ሲያልፉ እናም የነሱ ልጆች ሲመጡ እነዛን ሐውልቶች አልተገዟቸውም ነበር። ነገር ግን አባቶቻቸው በነገሯቸው መሰረት እነዚህ ሐውልቶች ትላልቅ የአላህ ሰዎችን ያስታውሱ የቆሙ እንደሆነ ነበረ መረጃ የነበራቸው። አሁንም ሶስተኛው ትውልድ መጣ። ሁለተኛው ትውልድ በሞት ተተካ። ትውልዶች በበዙና ወደፊት በቆየ ቁጥር እነዛ ሐውልቶች ትክክለኛ ታሪካቸው መናጋትና ትክክለኛው ታሪካቸው ከመሬት ስር መግባት ጀመረ። ልክ እነዛ 5 ሰዎች በሞት ተለይተው ከመሬት ስር እንደገቡት ሁሉ ሰዎች የነዛ 5 ሐውልቶች የአላህ ሱብሓነሁ ወተዓላ ባሮች እንደነበሩ የሚያሳዩ መረጃዎች ሁሉ ጠፍተው ዝም ብለው አፈታሪክ መሆን ጀመሩ። ከዚያም ሰዎች እነዚህ ሐውልቶችማ በፊት ቀደምት የነበሩ አባቶቻችን በምክንያት ነው ያስቀመጧቸው። ይህም ምክንያት ችግሮች በመጡ ቁጥር ሁሉ ነገር ሲጠብባቸው ከአላህ ጋር ይማጸኗቸው ነበር የሚለውን ሐሳብ ማሰብን ጀመሩ። ኢብሊስም ይህንን ሐሳብ እንዲያጠናክሩ ሰው የመሰለ በተለያየ ጊዜ ይመጣል። ሰዎች በምድር ላይ ከ10 ክፍለ ዘመናት በኋላ ከአላህ ውጭ እነዛን ሐውልቶችን ማምለክ ጀመሩ። ሽርክ የመጀመሪያ ጊዜ በምድር ላይ ያ ታላቅ ነቢይ አደም አለይሂ ሰላም ከሞተ ከ10 ክፍለ ዘመን በኋላ በመሬት ላይ የተሳበ ሰዎችን ከጀነት ወደ ጀሃነም ሊያስገባ ዘንድ ኢብሊስ ሰዎች ሽርክን አጥብቀው እንዲይዙ ማድረግ ጀመረ። እዚህ ጊዜ ሰዎች እነዛን 5 ሐውልቶችን ልክ አላህ ሱብሓነሁ ወተዓላን እንደሚገዙት መገዛትን ቀጠሉ። እዚህ ጊዜ ትክክለኛው መንገድ ተሳተ። እዚህ ጊዜ የጀነት መንገድ ጠፋ። እዚህ ጊዜ የነቢይ የአደም አለይሂ ሰላም መንገድ አላህ ሱብሓነሁ ወተዓላ ያስተማረው መንገድ ብርሃን ሙሉ ለሙሉ ወደ ጨለማ ተቀየረ። በድቅድቅ ጨለማ ውስጥ መኖርን ጀመሩ። ይህ ጨለማ እንዴት ወደ ብርሃን ይቀየራል? ህዝቦችስ እንዴት ነው ከዚህ ድቅድቅ ጨለማ የሚወጡት? እንዴትስ ነው የሚመጣው ነብይ ብቻ ሆኖ ይቀራል አልያስ ሌላ ማዕረግ ይዞ ይመጣል? እንዴትስ ነው አላህ ሱብሓነሁ ወተዓላ በጥበቡ ሰዎችን ከድቅድቅ ጨለማ ወደ ብርሃን የሚመራው? ኢንሻአላህ በሚቀጥለው ፕሮግራማችን ይህንን ታላቅ ነብይ ይህ ብዙ ፈተናና መከራን የሚሸከም ነብይ ማን ነው የሚለውን
ኢንሻአላህ ቁርአን በነገረን መልኩ ማስተንተን በምንችልበት መልኩ እንቀጥለዋለን። እስከዛው ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ ወጀዛኩሙላሁ ኸይር።